በነገራችን ላይ ሙአዝ ሀቢብ የሚባለው ይሄ እንትኑ አዝማሪው ማለት ነው ፌስቡክ ላይ የሚገርም ነገር ፕሮቴስታንት ውስጥ ማቀውን መዝሙር ገልብጦ ሲዘምር አሰማሁት እና ይሄ እኮ የከሌ መዝሙር ነው ምናምን ብዬ ኮሜንት አደረኩለትና ትዝ አለኝ እንደውም ምናምን ብዬ ኮሜንት አደረኩ ወላሂ በኮሜንት መጥቶ መች ወጣ ከፕሮቴስታንት አንተ ከአሁንም እኮ እዛው ነው ያለኸው መች ሰለምክና ነው አለኝ እኔ በውስጥ መስመር ሰው አላወራም ሲጀምር ጀምሮ ማለት ነው ማለት ብዙ ሰው ነው ያለው እኔ ስንቱን ስራ ፈትቼ ኦፕሬተር ነው የምሆነው እና እንደዛ አይነት ነገር ማድረግ አልፈልግም ጉዳይ ካላቸው አድሚኖች አሉ በአድሚኖች በኩል ማድረግ ይችላል ጥያቄ ካለ እዚህ መጠየቅ ይችላል ፕራይቬሲ የሆኑ ነገሮች ወይ ፕራይቬት የሆኑ ነገሮች ፐርሰናል የሆኑ ነገሮችን እኔ አይመለከተኝም አሁን አንዳንድ ሰዎች ሜሴንጀር ላይ መጡና ፐርሰናል የሆኑ ነገር ነው የሚያወሩኝ እኔ ፐርሰናል የሆኑ ነገሮችን አንደኛ ዕውቀቱ የለኝም እንደምታዩን ተማሪ ነኝ ገና ብዙ የሚቀረኝ ነገር አለ ኮምፓራቲቭ ሪሊጅን ላይ ማንኛውም ጥያቄ ካላችሁ የሁለቱም ንጽጽር ጥያቄ ያላችሁ የአቂዳ ጉዳይ አካባቢ ላይ የኮምፓራቲቭ ቴዎሎጂ ነገሮች ላይ ካሉ ክርስቲያኒቲ እና ኢስላም እንዲሁም የሩቅ ምስራቆችን ሂንዱይዝም ቡዲዝም ዞራስተሪያኒዝም ኮንፊሽየስ ታኦይዝም ጃይኒዝም እና ሽንቶ የሚባሉትን የኮምፓራቲቭ ሪሊጅን ላይ አበይት የሚባሉ በዓለም ላይ ያሉ ሃይማኖቶች ታልቅ ሃይማኖቶች የሚባሉት ላይ እሱ ላይ ጥያቄ ያለበት ሰው ካለ ማነጻጸር እንችላለን ይቻላል መነጋገር እንችላለን ወደ ትራይዶሎጂ ነገረ ስላሴ ክራይስቶሎጂ ነገረ ክርስቶስ ላይ እንዲሁ ደግሞ ሌሎችም ቢብሊካልና ቁርአን የትኛው ነው ኮራፕሽን የሆነ የትኛው ነው የአምላክ ቃል በሚለው ነገር ላይ ሌሎችም ሳልቬሽን ላይ መዳን እንዴት ነው መዳን በትክክል የቱ ጋር ነው ያለው ክርስቲያኒቲ ላይ ነው ወይስ ኢስላም ላይ ነው ያለው የሚለው ነገር ቱ ዘ ፖይንት መነጋገር ይቻላል እዛ ነገር ላይ ጥያቄ ካላችሁ በተረፈ ሌላ ነገሮች እንዳልኳችሁ ማላቃቸው ነገሮች ብዙ ነገሮች ስላሉ እነ ተማሪ አይታችሁኝ የሚያውቁ ሰዎች ብትፈልጉ ጥሩ ነው እንግዲህ ያው ጥያቄ ላንሳ ሆነና ያው እንትን تفضل يا علي كذي الناس بخفة العرض يعني كلا متى يكتير زي بعقيدة بيهون بكريستياني كذا بيهون مثلا من بس الله تعالى كذا بنموت على عقيدة بزمهم تفضل يا إنسان الله شيء سلا عقيدة قدينا وياو الله سبحانه وتعالى كفت على موتنا ويا استواءون ما سبت هذه من يكبرين السنة سبت كنا سمعتوا يسمع تفضل ينزل ربنا السماء الدنيا يميلون حساب مولى لما قبل من يتجبرت ينزل ربنا السماء الدنيا هنا يبقى رسول الله الأخير يميلون ولا سماء الدنيا الله وردان بيه 8 ساعات اللي 8 ساعات وردان بيه لما قبل نصر حسابه ያለብኝ አልብራራል ነው ኦኬ ቀላል ነገር ነው አሁን መሰለ ተሽቢህ ያደረክ ነው ማለት ነው ምክንያቱም አንተ አሁን ለምሳሌ ፎቅ ላይ ሆነ አንተ ፎቅ ላይ ከሆንክ ታች ትሆናለህ መሆን ትችላለህ ለምሳሌ 8ኛ ፎቅ ላይ ከሆንክ አንደኛ ፎቅ ላይ መሆን ትችላለህ አንተ እኔ አልችልም እሺ ታች ደግሞ ከሆንክ ደግሞ 8ኛ ፎቅ ላይ መሆን ትችላለህ አንደኛ ፎቅ ላይ አልችልም አየህ ተመልከተ አሁን አየህ እንትን ነው ከፍጡር ጋር ያመሳሰልከው ነው አሁን አንተ ለምሳሌ በጨለማ ውስጥ ማየት ትችላለህ እሱ ገብቶኛል አልችልም የኔ ሐሳብ እንዴት ተረጋጋ ለመለስልህ እኮ ነው አሁን በአንዴ እንትን አለ ፍራስትሬት እያደረገ ነው ያለው አሁን አንተ በጨለማ ውስጥ ማየት ትችላለህ ወይስ አትችልም እኔ አልችልም አላህ በጨለማ ውስጥ ያለው ማየት ይችላል አይችልም አላህማ ይችላል እንዴ እንዴት ይችላል እንዴት ማየት ይችላል እንዴት ማየት ይችላል ፈጣሪ ስለሆነ ነው ኦኬ ቆይ እንዴት ይችላል እንዴት እነሱ እንደፈለኩት ከፊያው እንድትነግረኝ ነው ከፊያው ማላውቅ ግን ዋናው ነገሩ ማየቱን አሰጣለሁ አላውቅም በቃ እንደዛ ነው በቃ አላውቅም ወንደርፉል ስለዚህ አላህ ከአርሽ በላይ መሆኑን ቁርአንና ሐዲስ ላይ ከተገለጸልን አላህ ከአርሽ በላይ ሆኖ በሰላቱል ለይል 1/3ኛው ሲቀር ወደ ሰማይ ዱንያ ወርዶ ዱዓ ይቀበላል ዱዓችንን ይቀበላል ለምሳሌ አሜሪካ ያሉ ሰዎች አሉ ኢትዮጵያ ለሊት ሲሆን አንተ ዱዓ ያደረክ እነሱ ጋር ብርሃን ነው ያለው ገብቷል እሱ ከአርሽ በላይ ሆኖ
ወደ ሰማይ ዱንያ መውረድ ይችላል፣ ችሎታው አለው። ምንም የሚከለክለው ነገር የለም፣ ምንም ይዘው ነገር የለም። መርሐባ እሱ ከተቀበል ማለት አሁን አንደኛ ቀኑና ሌሊቱ ፈራረቅ መችል መለስ መችል ሊወርድ ነው ስላወራርብ ሳይሆን እኮ እንደዛ እሱ ከፍጠራጋ አሁን አንተ ነው አንተ አሁን ለምሳሌ አሜሪካ እዚህ ኢትዮጵያ ውስጥ ሆነ ሌሊት ላይ ከሆንክ አሜሪካ ቀን ነው የሚሆነው። ስለዚህ አንተ አሁን እንትን ራሱ ባውንድነስ አለ፣ የሆነ ግድብ ነገር አለ። ገብቷል? እንዴትነት የምትለው ምንድነው? ያንተ ግድብ ነው። አንተ ራስን ከራስ ጋር እያነጻጸርክ ነው። እነሱ አሁን አሜሪካና ኢትዮጵያ እያሉ የሚያነጻጽሩት ሪፈረንስ ፖይንታቸው ምንድነው? ሲያነጻጽሩ ምንድነው ሪፈረንስ ፖይንታቸው ምንድነው? ሲያነጻጽሩ አንተን አሜሪካ አለ ለአሜሪካ ሌሊት የሆነው ኢትዮጵያ ቀን ነው፣ ኢትዮጵያ ቀን የሆነው ደግሞ ለአሜሪካ ሌሊት ነው አሉ። ሪፈረንስ ፖይንታቸው ምንድነው? ያነጻጽሩበት ሪፈረንስ ፖይንታቸው ምንድነው? እኔ እኮ ከበሪ እንትማስ ሪፈረንስ ፖይንታቸው ምንድነው? ቆይ ሪፈረንስ ፖይንታቸው ምንድነው? ኧረ እኔ አላውቅም። እኔ እኮ 8 ሰዓት ላይ እንደው ዋናው ሰማይ ላይ መገኘቱን ነው እኮ ሐሳቡ ነው እኮ ከበሪ እኮ አሁን ሪፈረንስ ፖይንት ነው። የሰው ተሽቢህ እያደረጋችሁ እኮ ነው እናንተ ከሰው ጋር ነው እያነጻጸራችሁ ያለው። አላህ ያያል ሲባል ከሰው ጋር አይመሳሰልም ካላችሁ፣ ይሰማል የሚለውን ከሰው ጋር አይመሳሰልም ካላችሁ፣ ለምንድን ነው ይሄኛውን የከበዳችሁ? አላህ ከአርሽ በላይ በዛቱ ሆኖ እንደገና ደግሞ በሰላተል ሌሊት ላይ 1/3ኛው ሲቀር ወደ ሰማይ ይወርዳል የሚለውን ሲወርድ ላይ የለም ወደሚለው ትምህርት ውስጥ የገባችሁት ላይና ታች የሚለውን ሪፈረንስ ፖይንታችሁ ከሰው እያነጻጸራችሁት ነው ያላችሁት። ችግር እየፈጠረባችሁ ያለው እሱ ነው። ብዙ ክርስቲያኖች ይህንን ጥያቄ ይጠይቃሉ። ይህን ጥያቄ ዘፍጥረት 11:5 ላይ አንድ ጊዜ ጥያቄ ጠየቁት። ይህንን ጥያቄ እና ከፍያው አይታወቅም አልኩት እና አላህ ከአርሽ በላይ ሆኖ ከአርሽ በላይ ነው ያለው፣ ግን ወደ ሰማይ ዱንያ ይወርዳል ይላል። አዎ ይወርዳል አልኩት። እንዴት ነው የሚወርደው አለኝ። ምንም የተገለጸው ነገር የለም፣ ለልቅናው በሚገባው መልኩ ይወርዳል እና ሲወርድ ላይ የለም ወይ አለኝ። ላይና ታች የሚባለው ነገር እኛ ጋር ነው ያለው፣ የኛ ማለት ነው። የኛ ቀሪብ ነው፣ አንጻራዊ ነው ላይና ታች። እሱ ግን ሙጥለቅ ነው። የሱ እንትን ምንድነው የከፍታው ወይም ደግሞ የበላይነቱ እሱ ጋር ከፍጡራን ጋር የሚነጻጸር አይደለም አልኩት። አልገባኝም አለ። በቀላሉ ልንገርህ አልኩት። ኦሪት ዘፍጥረት ምዕራፍ 11 ቁጥር 5 ላይ አምላክ የአዳም ልጆችን ግንብ የሰሩትን ግንብ ለማየት ወረደ ይላል። አሁን ወረደ ይላል። ሲወርድ ሰማይ የነበረውን ከሰማይ በላይ የነበረው አምላክ ሰማይን ትቶ ነው የወረደው ስለው፣ አይ ምንም የተገለጸ ነገር የለም አለ። ወረደ ሲባል ቃል በቃል የሆነ ነገር አይደለም ማለት እኮ። በምንም ነገር ፍታው አልኩት። ፍታው አንተ ከፈለክ። በምንነቱ ነው፣ በማንነቱ ነው፣ በባህሪያቱ ነው። አንተ በፈለከው መምጣና አስረዳኝ ጥቅስ አልኩት። እለዋለሁ ምንም እኮ የተገለጸ ነገር የለም መጽሐፉ ላይ አለ። ታዲያ ምንድነው ማድረግ ያለብህ ስለው ዘዳግም 29:9 ጠቀሰልኝ። ኦሪት ዘዳግም ምዕራፍ 29 ቁጥር 29 ላይ ሚስጥሩ ለአምላካችን ለያህዌ ነው አለ። የተገለጠውን የዚህን የመጽሐፍ ቃል ግን ለእኛና ለልጆቻችን እንናገራለን አለ። ስለዚህ ምንድነው አለ? ምንም የተገለጸ ነገር የለም አለ። በምንነት ይውረድ በማንነት ይውረድ ምንም የተገለጸ ነገር አለ። ግን ሲወርድ አለኝ ሰማይ ላይ ግን አልነበረም ማለት አይደለም አለኝ። እርግጠኛ ነህ አልኩት። አዎ። ስለዚህ በቃ እንደዛ ነው። ከፍያው አይታወቅም፣ እንዴትነቱ አይታወቅም ብላችሁ ካመናችሁ እኛም አላህ ከአርሽ በላይ ሆኖ ወደ ቅርቢቱ ሰማይ ይወርዳል የሚለውን ምንም ለእኛን እንትን ቴዎሎጂካል ፋክተር የለውም፣ ቴዎሎጂካል ኢምፕሊኬሽን የለውም። ምንም የሚነካን ነገር የለም፣ መቀበል ነው። አይ አንቀበልም ካላችሁ ግን ብዙ ችግሮች ይፈጠሩባችኋል። በጨለማ ያለውን ነገር እንዴት ማየት ይችላል የሚል ጥያቄ መጠየቅ ይችላል። ምክንያቱም እኔ ማየት ማቀው ብርሃን ያስፈልገኛል ለማየት። ለምክንያቱም ላይትን ፐርሲቭ ማድረግ ያስፈልገኛል። አይ ምንድነው ወይድ ምን ነካ ፈጣሪን እንዴት ከፍጡር ማየት ጋር ታነጻጽራለህ ከተባለ እንግዲያውስ አላህ በቁርአን ላይ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ በተወሰበበት ወስፍና በተሰባበት ኢስባት ማጽደቅና መቀበል ያንተ የእንትን ነው የአቂዳ ክፍል ነው። ከዛ አንፃር በታዩ ጥሩ ነው እና ወንድሞች ይጨምሩላል። ሞር እውቀት ያላቸው ወንድሞች ስላሉ መርሐባ ይጨምሩላል። አደና አብራርተውልኝ አሁን ኢንሻአላህ ቀጣው ጥያቄ ጥሩ ነው። አረ ቆይ ማሊያችሁ እንዳታቋርጡኝ ማለት ነው። አንዴ ይቅርታ አድርግልኝ አለኝ። ሰዓት ለመጠቀም ለውሪት ነው ያስከው ወይስ ለእንትን ነው ያስከው? ለክርክር ነው ያስከው? አረ እንደው እኔ እውቀት ነው አሁን መርሐባ ይሄን አብራርተውልኝ ያው ሙጥለቅ እንትኑ ነው ብሎ ነግሮኛል። ታዲያ ወሆ ማኩንቱም ሲባል ለምንድን ስህተት ይሆናል የሚል ሐሳብ ደግሞ ጫረብኝ።
አይ ትቀጥላለህ። ቤቱ እንደዛ ቤትም ስለሆነ በአቂዳ ዙሪያ ላይ በዚህ ዙሪያ ላይ በቂ የሆነ መልስ አላቸው ወንድሞች ብዬ አስባለሁ። እኔ ደግሞ በጣም እፈልጋለሁ ስትለኝ ኮምፓራቲቭ ሪሊጅን ነው የመሰለኝ አይደለም። ወሆ ማዕኩም አይነ ማኩንቱ ሲባል ለምን ቅር ይለናል ማለት ሰማይ ሲወርድ ሰማይ ሲባል መስፈር ማሲዝ ከሆነ ወሆ ማዕኩም አይነ ማኩንቱም ይህ እኮ ማን የሚከብድ ነገር አለው እንዴ ብዬ ነው። ባረከላሁ አሊ ገባውባችሁ እንጂ አያቱ ጀምረውና ጨርሰው አያቱ ሲጀምር በዕልም ነው ሲጨርስም በዕልም ነው። ባረከላሁ ኡስታዙና ከመውጣቱ በፊት እስኪ እንደው በአጠር አድርገው አሁን አህባሾች ማለት ነው መውጁዱን ቢላ መካን ሲሉ አላህን ከላይም የለም መታችም የለም ዓለም ውስጥም የለም ዓለም ውጭም የለም ከዓለም ጋር የተነካካም አይደለም የተለያየም አይደለም። በጣም ከባድ ፍልስፍና ነውና ይሄ አገላለጽ እንዴት ነው ማለት የለም የሚል ነገር ነበር እኮ አይደል? ፊሎሶፊኮ ነበር እኮ የሆነ አይ ቲንክ በኢማም አህመድ ጊዜ ነው የነበረው እንደዛ የሚል ነበር እና እሳቸውም የረቱት በዛ ነው። ራሱ ከላይም የለም ከታችም የለም ከውስጥም የለም ከውጭም የለም ብለው ሲሉት ከዛ በኋላ ምንድነው ከፍጥረት ምንድነው የሆነ ብቻ የሆነ እንትን ጠይቀውት አይ ቲንክ ከፍጥረት በፊት በነበረው ከፍጥረት ውጪ ሆኖ ነው የሚኖረው አይደለም ፍጥረትን የፈጠረው ከራሱ ነው ወይስ ከራሱ ውጪ ነው ብለው ጠይቀውት እንደዛ አይነት ነገር አለ ብቻ አስታውሳለሁ። የሆነ የዛሬ 10 ዓመት ነው ምናምን አካባቢ ላይ እንትን ያነበብኩት ነበረ እና ፍጥረትን የፈጠረው ፈጣሪ ከራሱ ነው ወይስ ከራሱ ውጪ ነው ብለው ጠየቁት። ከዛ በኋላ አይ አላህ ፍጥረትን የፈጠረው ከራሱ ውጪ ነው ማለትም ካለመኖር ወደ መኖር ነው የመጣው ከውጪ ነው። ስለዚህ ፍጥረት ከፈጣሪ ውጪ ነው ወይስ በፈጣሪ ውስጥ ነው ያለው ብለው ደግሞ ጠየቁት። ከፈጣሪ ውጪ ነው አሉት። ከዛ በኋላ ፈጣሪ ደግሞ ከፍጥሩ ውጪ ነው ወይስ ውስጥ ነው ብለው ደግሞ ጠየቁትና ውጪ ነው ብለው አለ አምልጦት ማለት ነው። ከዛ አላህ ከፍጥረት ውጪ ነው ብለው መልስ ሰጡት የሚል ነገር ያነበብኩ ይመስለኛል። አርሙኝ እስቲ ከዚህ ነገር መታስተውሱ የሚያስታውሰው አለ ይሄንን ነገር ከመካከላችሁ እስቲ ሙራድ ጀዛከላሁ ኸይር። ናይ ትክክል ነው ኡስታዝ ወሒድ ባረከላሁ ፊክ። ዓለምን የፈጠረው ከራሱ ነው ከዛቱ ነው ወይ ከዛቱ ውጭ ነው ጥያቄው። ሰውየው ደግሞ ከዛቱ አይደለም ማለት ምክንያቱም ከዛቱ ነው ቢል እቺ ዓለም ትሆናለች የአላህ Subhanahu Wa Ta'ala ዛት ትሆናለች ሁሉልየ አላህ ጋር ሰፍሯል ማለት እንትን ይዘብናል ማለት ነው። እንደገና ከዓለም ከዛቱ ውጭ ነው ሲል አላህ Subhanahu Wa Ta'ala ምንድነው خارج عن العالم አደረገውና ብቻ ለይላል አላሁ አዕለም። ባረከላሁ ፊክ ኡስታዝ አሪፍ ነገር ነው። ጀዛኩሙላሁ ኸይር። እንደጋጣሚ ሼክ ወሒድ ስለመጣችሁ እኛ ደስ ብሎናል። ማሻአላህ አላህ ይጠብቃችሁ። አራኒ ተረዘም አብሽር አንተ እንደዛ አትበለኝ ባላ እንትን ነው። አሁን ለምሳሌ እኛ አብዛኛ ጊዜ ሙናዘራ ላይ ስናደርግ እንሰማለን እናንተ የምትሰሩትን ስራ እንሰማለን። ለምሳሌ እኛ ከመጽሐፍ ቅዱስና ወይም ከእንጂል ላይ ብዙ ባናውቅ እንኳን በአረብኛ አብዛኛ ወይም ባለው ነገር እንሰማለን። ያኒ እንደግል ይሁን እኔ ቢያንስ 3 ወር ነው ከጀመርኩኝ በአረብኛ ያነበብኩት አንዳንድ ወይም በእንግሊዝኛ አንዳንድ ወይም በአገራዊ ቋንቋ አነባለሁኝ። ጥያቄ የሆነብኝ መጽሐፍ ቅዱስ ላይ የማአት ቃላቶች አሉ ማለት ያው ባይጠቀሱም ጥሩ ቢያስባሉኝ አንዳንድ ማይሆን ቃላቶች እንሰማለን። ፈጣሪ እንዲሆነ ሴት እንዲሆነች ምናምን ነገር ይባላል። አንዳንድ ቃላቶች ያው ትረዳለ ቢያስባሉኝ በዚህ ነገር ላይ እኔ እንደ ክርስቲያን ራሴ አሁን ባይሆን ካን ልበልና እኔ እንደ ክርስቲያን ሆኜ በምን አንግል ነው እነዚህ ጠያፊ ቃላቶችን መጽሐፍ ላይ ያለ እንዳለ ሆኖ ማም ነው ወይስ በሌላ እኛ እንደ ሙስሊም እኛ ማናቆ ሌላ ፈታታ አለ ተፍሲር አለው? ይሄ ግልጽ ነው። ግልጽ ነው። ግን ባይብል ላይ እንድናምን እኮ ቁርአን አያስገድደንም። ቁርአን በተውራት በኢንጂል ካላህ ዘንድ በወረዱት ነው እንትን የሚለው ጥናት አድርጌ እንዴት እንደዚህ ያምናሉ? ይሄ አንድነት ይዞ በቁርአን ነው ፊልተራውት የምታደርገው በቁርአን ነው። ሱረቱ ማኢዳ ምዕራፍ 5 ቁጥር 48 ላይም እንደዛ ነው የሚናገረው ራሱ ማለት ነው። ከበፊቱ ያለው መጽሐፍ የሚያረጋግጥና በላዩ ላይ ተጠባባቂ ነው ይላል። ሙሰዲቃን የሚለው ካላህ ዘንድ የወረደውን ነገር ኮንፈርም እያደረገ እያረጋገጠ ይመጣና እንደና ደግሞ ሙሃይሚንም ነው የሱፐርቫይዘር ነው ኮሬክተር ነው አራሚ ነው። ይቅርታ እንደ ክርስቲያኒቲ ነው እንደ አንድ ክርስቲያን ይሄን ነገር ያነበበ ያመነ ነው ወይ እግዚአብሔር እንዲህ ያለ ቦታ ነው ያነቡታል። እነሱማ መጽሐፋቸው ነው ያነቡታልም ያምኑበታልም። ልክ አንተ ቁርአንን እንደምታምነው እነሱም የፈጣሪ ቃል ነው ብሎ ነው የሚያስቡት። ግን የፈጣሪ ቃል አለመሆኑም ብዙ ማስረጃዎች አሉ የተጨመረበትና የተገለጠበት። አሁን ለምሳሌ አላህ በቁርአን ውስጥ ኢንጂል እያለ የሚያወራው ስለ አንድ መጽሐፍ ነው እያወራ ያለው። ነገር ግን 4 ወንጌሎች ናቸው አሁን ዛሬ ያሉት ማለት ነው። ኢየሱስ እነ ማርቆስ እነ ሉቃስ እነ ዮሐንስ የሚባሉ ወንጌል ከመጻፋቸው በፊት ኢየሱስ በወንጌል እመኑ ሲል ነበር። ማርቆስ ወንጌል ምዕራፍ 1 ቁጥር 15 ላይ የአምላክን ወንጌል እየሰበከ መጣ ይላል። ከዛ በወንጌል እመኑ አለ ይላል።
ያኔ በወንጌል እመኑ ሲል የማርቆስ ወንጌል የሉቃስ ወንጌል ምናምን የሚባሉ ነገሮች አልነበሩም። እነዚህ ታሪኮቹ ጭማሪ ናቸው። ኦልሞስት የማቴዎስ 1:1 ላይም የኢየሱስ ክርስቶስ የትውልድ መጽሐፍ እያለ ነው የሚጀምረው። ለምን ስለ ትውልድ መጽሐፍ ነው የሚያወራው። ኢየሱስ እድሜ ሲያስተምር ማስተማር ሲጀምር 30 ዓመት ሆኖት ነበር ይላል የሉቃስ ወንጌል ምዕራፍ 3 ቁጥር 23 ላይ ማለት ነው። የኢየሱስ ወንጌል መጀመሪያ ደግሞ ምንድነው? ማርቆስ 1:1 እና ማርቆስ 1:16 ስትመለከተው የአምላክን ወንጌል ማስተማር ሲጀምር ነው። በወንጌል እመኑ ብሎ ማለት ሲጀምር ያኔ የወንጌል መጀመሪያ ያ ነው እንጂ ከዛ በፊት ከሌን ወለደ ማርያም ታጭታ ነበር ዮሴፍ ምናምን የሚለው ታሪክ ነው። ታሪክ አያስፈልግም እያልን አይደለም፣ ግን የአምላክ ቃል ተደርጎ ተወስዶ በአምላክ ቃል ላይ ተደባልቆ ነው የተወሰደው። ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ የሰጠኝን ቃል ሰጠቻቸዋለሁና ይላል። ዮሐንስ ወንጌል ምዕራፍ 14 ቁጥር 14 ምዕራፍ 17 ቁጥር 14 ላይ ቃልህን ሰጠቻቸዋለሁና ይላል። የሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ የጌታ መንፈስ በኔ ላይ ነው ለድሆች ወንጌል ሰብክ ዘንድ ቀብቶኛልና አለ። ከአምላኩ የተቀበለው የነበረ ወንጌል አለ ኢየሱስ። ያ ወንጌል ነው ወንጌል የሚባለው። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና ነገር ግን የላከኝ አብ እርሱ የምለውንና የምናገረውን ትእዛዝ ሰጠኝ አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ እኔ ከራሴ ምንም አልተናገርኩምና አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ ይህ የምትሰሙት ቃል የላከኝ እንጂ የእኔ አይደለምና አለ። ዮሐንስ ወንጌል ምዕራፍ 7 ቁጥር 16 እና 17 ላይ ትምህርቴ ከላከኝ እንጂ ከኔ አይደለም አለ። ይህ ትምህርት ከኔ አልያም ከአምላክ መሆኑን ታውቃላችኋል። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም አለ፣ እንደሰማው ፈርዳለሁ አለ። ከማን ነበር ስትሰማ የነበረው ስንል ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን ለዓለም እናገራለሁ አለ። ዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ ከአባቴ የሰማሁትን ነገር አስታውቂያቸዋለሁና አለ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ነኝ አለ። አያ አንትሮፖስና ቴዎስ አለ፣ አምላክና ሰው አለ። ከአንዱ አምላክ ነበር ሲሰማ የነበረው። ትንቢተ ሆሴዕ ምዕራፍ 11 ቁጥር 9 ላይ እኔ አምላክ እንጂ ሰው አይደለሁም አለ። ያ ሰው አይደለሁም ካለው አምላክ ሰምቶ የሚያስተላልፈው የነበረው ማን ላይ የነበረው ሰው ነበር። ያ ሰው ኦንቶሎጂካሊ ሰው ነበረ፣ ሜታፊዚካሊ ደግሞ መልእክተኛ ነበረ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ there is only one God አንድ አምላክ አለና አለ and one mediator between God and men በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ አለ። ዘማን ክራይስት ጂሰስ አለ፣ እሱም ሰው ክርስቶስ ነው አለ። ስለዚህ መሀል ላይ ያለው ነብይ ነው፣ መልእክተኛ ነው። ያ መልእክቱ ደግሞ ሪሳላው ምን ነበረ? ወንጌል የሚባል ነገር ሪሳላ ነበረ። አሁን ግን የምናየው ነገር የተበረዘ ነው። ስለ ሙሴ ለማለት ስንል ይቻላል ስንል ለሙሳ አለይሂ ሰላም የተሰጠው ተውራት የሚባል አንድ መጽሐፍ ነበር። በኋላ ላይ በባቢሎን ምርኮ ጊዜ የነበሩ ሰዎች ላዩ ላይ 5 መጽሐፎች ጽፈዋል። ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ፣ ኦሪት ዘዳግም እየተባለ ማለት ነውና ይሄ መጽሐፍ እጃቸው ላይ ያለው መጽሐፍ ተበርዘዋል ነው የምንለው። መበረዙን ደግሞ ማስረጃችን ቁርአኒክ እንትን አለን፣ ኤቪደንስ አለን፣ ቢብሊካል ኤቪደንስ አለን፣ ሂስቶሪካል ኤቪደንስ ማለት ነው። ማሻአላህ الله يجزاك خير شكرا በዚህ جزاك الله استاذنا ጥያቄ ካለሽ ሰላም አንድ ጊዜ አፉ በሉኝና አንድ ጊዜ ኡስታዙና ወደዚህ ወደ አቂዳው መለስንክ አፉ በለንና ኡስታዝ አላህ ከአርሽ በላይ ነው ሲሉ አህባሾች አላህ Subhanahu Wa Ta'ala ከአርሽ በላይ ሆነ የሚለውን አስተሳሰብ ከተቀበልን አላህ ከቦታ ፈለገ ከአቅጣጫና ከቦታ ፈለገ የሚል ፕሮፓጋንዳ ጋር ያደረባቸዋል እና እስኪ በዚህ ጉዳይ ምን ትላለህ ኡስታዝ? ፕሮፓጋንዳ እኮ ነው እሱ፣ ፕሮፓጋንዳ ነው። አንድ ነገር ስሮማን ፋላሲ ይባላል በሎጂክ። ስሮማን ፋላሲ ማለት ቁልመማ ይጸጽ ማለት ነው። አንተ በማትለውና በማታምንበት ነገር እንደምትልና እንደምታምን አድርጌ ሙግት አዋቅሬና አደራጀቼ ከአንተ ጋር መሟገት ሲጀምር ስሮማን ፋላሲ ይባላል። አንተ በማትለው ነገር በምትለው ነገር ነው ራሱ እና ሙጀሲም ይልሃል ራሱ አይደል? እንደዛ ነው የሚሉት። አካል ይላሉ። ለአካል በቁርአንም በሐዲስ ላይም አካል የሚል ነገር ጀሰድ ወይም ደግሞ ጂስም የሚለው ለአላህ የጸደቀበት ቦታ የለም። እንደዚህ አይነት ነገር የለም፣ አልመጣም። ግን እነሱ ምን ያደርገዋል? ሙጀሲም ይለዋል። ከዛ በኋላ ምንድነው ተሽቢህ ያደርጋል ይለዋል። ራሳቸው ናቸው የሚያደርጉት በነገራችን ላይ በማትለው ነገር ማለት ነው። አላህ ከአርሽ በላይ ነው ስትል አርሽ ውስጥ ነው ያለው ብለው ነው እነሱ የሚረዱት፣ ወይም ቦታ ውስጥ ነው ያለው ብለው ነው የሚረዱት እነሱ ማለት ነው። እንደዚህ አይነት ነገር ነው አረዳዳቸው ማለት ነውና
ያ ነገር በጣም ትልቅ እንትን ነው ችግር ነው ማለት ባለቤቱ የሚያምንበትና የሚለውን ነገር እየነገረ አንተ እንዲህ ለማለት ነው የፈለግከው ብሎ ማለት ይሄ ስትሮማን ፋላሲ ይባላል። ቁልመማዊ ጸጽ የሚባል ነገር አለው ማለት ነው። እና ከዛ አንፃር ነው የምረዳቸው ማለት ነው። ብዙ ጊዜ እንደዚህ አይነት ነገር ነው ሚስ አንደርስታንዲንግ አላቸው። ሐሳብን የመረዳት እንትን አላቸው፣ ይቸኩላሉ፣ ቶሎ ወደ ክርክር ያመራሉ። ልክ እንደ ወንድም አይደለም የሚያዩት፣ እንደ ቤተሰብ ውይይት አይደለም የሚያደርጉት። አሁን ቀንም ራሱ ታስታውስ እንደሆነ ገብተን ነበረ። ግን ልጁ ምንድነው መጀመሪያ ላይ በቃ እንትን በጣም ነው የምወድህ ምናምን አለና መጨረሻ ላይ ልክ ጥያቄ ሲጠየቅ ለእንትን ይመስለዋል፣ ለክፋት ወይ ለማፋጠጥ ምናምን ነገር ይመስለዋል። እና በእሳት ነው የሚጫወቱት አብዛኛውን። ያ ነገር በጣም ትልቅ አደጋ አለው ማለት ነው። ኤኒዌይ እኛ ከዚህ በኋላ የአቂዳ ነገር ውስጥ እዚህ እናንተ እንትን በሉ። እኔ ንጽጽር መስራት ነው የምፈልገው። አይ ቲንክ ታይሜን እዛ ቦታ ላይ መስራት ስለምፈልግ ልጆችም አብዛኛውን አቅጣጫው እየተቀየረ ስለሆነ በተቻለ አቅም አቅጣጫችንን እንደገና ማስተካከል ያለብን ይመስለኛል። እና አፈሙዙም ማለት ነው እና አብዛኛውን ሰው ወደዚህ ነው ያለው። እነ ዛህራም እነ ምናምንም ብዙዎች ወደዚህ ወደ አቂዳው ምናምን ነገር አካባቢ ላይ መጥተዋል። በነገራችን ላይ የተነኮሱን ራሳቸው ናቸው፣ እኛ አይደለንም እንትን ያለው ማለት ነው። ወደን አይደለም ራሱ ማለት ነው። እና እኛ አካታች ነን፣ አግላይ አይደለንም፣ አቃፊ ነን፣ ነቃፊ አይደለንም። አናከፍርም ሰዎችን ዝም ብለን ከመሬት ተነስተ ምናምን አናደርግም። እንትኑ ኩፍር ነው፣ እንትኑ ሽርክ ነው። አዎ ግን ሰውየውን አንተ ካፊርና አንተ ሙሽሪክ ነህ ምናምን ብለን ያደረግነው ነገር የለም። ተነስተው ነው መተው እንዴት እንደሆነ አላውቅም። በቅርብ ጊዜ እኮ ነው 6 ወርም አይሞላቸውም እና መተው የሰለሙትን ሰዎች እኛ ያሰለምናቸውን ሰዎች አልሰለማችሁም ማለት ጀመሩ። ሰምታችኋል አይደል? ይሄን ነገር ያጀባ እና መተው አልሰለማችሁም አሏቸው። ለምን በነ ወሂድ ነው ሻሃዳ ያዛችሁት፣ በከሌ ነው ሻሃዳ ያዛችሁትና አልሰለማችሁም እና ያው ነው ከሽርክ ወደ ሽርክ ውስጥ ነው የገባችሁት ብሎ ጭራሹ ነው ከእነሱም ብሶ ማለት ነው። እና እንዲህ አይነት ነገሮችን ጀማመሩ። ያው ነቀፌታ ምን ይመስለኛል ፖለቲካ ነው ራሱ፣ ፖለቲካ አካሄድ ነው። እነሱ ስልጣን ከያዙ ያው እንደ ጫት ቃሚ ጫት የሚቅም ሰው ዲኑ ላይ ግዴለሽ የሆነ ፈጅር ተነስቶ የማይሰግድ በቃ ግዴለሽ የሆነ ታቦት የሚሸኝ ጠላ የሚጠጣ ሄዶ በዓል የሚያከብር እንኳን አደረሰ የሚባባል ግድ የሌለው ሙስሊም ለዲኑ ግድ የሌለው ሰዎች ከፈሩ አልከፈሩ ገጠሩ ክፍል ተበላሸ አልተበላሸ ግድ የሌለው መዋደራ ምናምን እንዳያካሄድ ደርስ ምናምን የሚባል ነገር እንዳይኖር እንዲህ ነው በቃ አላማቸውም ይላማቸው ማለት ነው። ይሄ ሁለተኛ ዜጋ ሆኖ ሙስሊሙ ተሸማቆ እንዲኖር ነው የሚፈልጉት። እንዲህ አይነት ነገር ነው የመጡት እና እስከዛሬ ድረስ የተነበሩ ነው የኔ ጥያቄ። እኔ አሁን በዚህ ዘመኔ እስካሁን ድረስ የተነበሩ አሁን እንደዚህ ብቅ ያሉ ስንል ሌላ አይደለም፣ በቃ ምርጫ ቀርቧል። ስለዚህ ያለው አማራጭ ምንድነው? መጅሊሱን ገልብጠው ገብተው ሌላ ነገር መስራት ስለሚፈልጉ ነው ማለት ያ ፈሳዳቸውን ለማሰራጨት እንትን ሊሉ ነው እንጂ አሁን እንትን የሚላል ማንም የነካቸው ሰው የለም። እኔ አንድ ቀንም ቢሆን ሳውራ ሰምታችሁን ታውቃላችሁ? በፊት እንደዚህ አይነት ነገር እኮ ነው የለኝም ራሱ። ግን አሁን ድንበር እያለፉ የኛን ሰለምቴዎቻችንን እየተናገሩ ከእንትን አይደላችሁም ሙስሊሞች አይደላችሁም እናንተ እያሉ ምናምን ነገር በነገራችን ላይ መዋዝ ሀቢብ የሚባለው ይሄ እንትኑ አዝማሪው ማለት ነው ፌስቡክ ላይ የሚገርም ነገር ፕሮቴስታንት ውስጥ ማቀውን መዝሙር ገልብጦ ሲዘምር አሰማሁት እና ይሄ እኮ የከሌ መዝሙር ነው ምናምን ብዬ ኮሜንት አደረኩለትና ትዝ አለኝ። እንደውም ምናምን ብዬ ኮሜንት አደረግ ወላሂ በኮሜንት መጥቶ መች ወጣ ከፕሮቴስታንት አንተ ከአሁንም እኮ እዛው ነው ያለኸው መች ሰለምክና ነው አለኝ። ከዛ እንግዲያውስ እንደዛ ከሆነ አስልመኝ በልና እና ምናምን ብስለው ብሎክ አደረገኝ ራሱ። ይሄን ላኩለት ራሱ ማለት በዚህ ደረጃ ማለት ነው ያከፈረኝ። አስቡት። እኔ ምንም ነገር ያልኩት ነገር የለም ከመዝሙር ላይ ነው የወሰደው ነሺዳው ማለት ነው። ስለዚህ ተመልከቱ በዚህ ደረጃ ይዳፈራሉ ማለት ነውና እንግዲህ እኔ ብዙ ከአዝማሪ ጋር መነጋገርም አልፈለኩም። ግን እስቲ ናና አስልመኝ አልኩት እና በውስጥ ናና አስልመኝ ስለው ብሎክ አደረገኝ። በዚህ ደረጃ ነው ያሉት እና ድንበር እያለፉ ነው እንጂ እኔ በተረፈ እነሱንም ቢሆን ወደ ዲን ከመጣራት ወደ ኋላ አይደለም። ለሁሉም አቃፊ ነን እንዳልኳችሁ፣ ነቃፊ አይደለንም፣ አካታች ነን፣ አግላይ አይደለንም። ልክ ሙስሊም ያልሆኑ ሰዎችን ወደ እስላም በትትና በአኽላቅና በአደብ እንደምንጠራ ሁሉ እነሱንም ለመጥራት ዝግጁ ነን ብለን ነው የምናምነው በመነጋገር በጠረጴዛ ዙሪያ ምናምን። ነገር ግን ያው እንደምታዩት እንትን ነው የሆነ ብሽሽቅ ነገር ምናምን እያደረጉት ነው ያሉት። እንግዲህ አላህ ትዕግስቱን ይስጣችሁ፣ በርቱ። ሰለም ተይዎች በዚህ ነገር ምን አይተን የሚያዩት ኡስታዝ አንዴ ጥያቄ ልጠይቅ። ሰላም አለይኩም ወራህመቱላህ። አፎን ሙስተቂም
ኡስታዝ ወሂድ ሳይወጣ አንዴ ሚውት አድርግ። እሺ ኡስታዜ ከዚህ ጋር አያይዘ እንድትመልሰው የምፈልገው ነገር ምን አለ መሰል፣ አንዳንዴ ለምሳሌ አላህ Subhanahu Wa Ta'ala ከፍጥረተ ዓለሙ ተለይቶ ከሰባት ሰማያት በላይ ከአርሹ በላይ ከፍ ብሏል ብለን ስናምን ከዚህ በተቃራኒ እምነት የሚያምኑት አህባሾች አሻዒራና ማቱሪዲያ ጠሪቃን የሚከተሉት እናንተ የምታምኑት የይሁዳዎችና የነሳራዎችን እምነት ነው የሚል ሹባህ ፕሮፓጋንዳ ይነዛሉና እውነት እስኪ ከይሁዳ ስክሪፕቸሮችም ለምሳሌ ከኦሪትና ከአዲስ ኪዳን እነዚህ ሁለቱ መጽሐፍቶች የሚከተሉ እነዚህ መጽሐፍት አማኞች እውነት የሚያምኑትን ተመሳሳይ እምነት ነው የሚያምኑት? እነሱ ሙስሊሞች ከነሱ እምነት ነው የቀዳነው? ይሄንን ሳይሆን ያው በአይሁድና በክርስቲያኒቲ መሰረታዊ ነገሮች ኢነርጂ ኤንድ ኤሰንስ ዲስቲንክሽን የሚባል ነገር አለ። ሰምታችሁ እንደሆነ አላውቅም። እኔ ትንሽ ቴዎሎጂውን የነሱን ስለማውቀው ምንድነው የሚያምኑት? ኤሰንስ እና አትሪቢዩት የሚባሉ ነገሮች አሉ። ዛትና ሲፋ ከፍጥረት ውጭ ነው ብለው ነው የሚያምኑት። ትራንስደንት ጋድ ነው ተብሎ የሚታመነው በክርስቲያኒቲ ማለት ነው። ኢማነንስ የሚባለው ያለው በአትሪቢዩት ደረጃ ነው። ብዙ ክርስቲያኖች ግን ይህንን አያውቁም ራሱ ማለት ነው። አሁን ፈጣሪ ሁሉም ቦታ አለ ብለው ያምናሉ ክርስቲያኖች። አያውቁም ብዙ ጊዜ አሁን እንደዚህ አይነት ነገር ትምህርታቸውን ስለሚያ ጎርጎርዮስ ዘንዚናዙ፣ ጎርጎርዮስ ዘኑሲስ፣ የቂሳሪያው ባስሊዮስ እነዚህ የካፖዲሺያን ፓዘርስ የሚባሉት እንደዛ ነው የሚያምኑት። አዲስ መጽሐፍ አለኝ የሚወጣ ዛሬ በደንብ አብራርቻለሁ። ኖርማል ማለት ነውና ምን ለማለት ፈልጌ ነው? ከፍጥረት ውጪ ነው ብለው ነው የሚያምኑት። ከፍጥረት በላይ ነው ብለው የሚያምኑት። ከኛ ጋር ያለው በአትሪቢዩቱ ነው ብለው ነው የሚያምኑት እነሱም እንደኛ ማለት ነው። ይሄ ምንም እንትን የለውም ራሱ ማለት ግን ዝም ብሎ ክርስቲያኖች አንዳንድ ክርስቲያኖች ሲያምኑ በሁሉም ቦታ ነው ያለው ብለው ያምናሉ። ያ ደግሞ ፓንቲዝም ነው የሚባለው ትምህርቱ። በሁሉም ቦታ ላይ አለ፣ ሁሉም ነገር ውስጥ አለ የሚባል እና አሁን ክርስቲያኖችን የምንጠይቃቸው ጥያቄ ጠንቋይ ቤት ውስጥ አለ ወይ ፈጣሪ ብለን እንጠይቃለን። አዎ ካሉን ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 17 ላይ ጌታ ግን መንፈስ ነው፣ የጌታ መንፈስ ባለበት በዚያ አርነት አለ ይላል። ስለዚህ አሁን ጌታ ባለበት አርነት አለ ከተባለ ጠንቋይ ቤት ውስጥ እንዴት አርነት የለም? ሽንት ቤት አለ ወይ? የሴት ማጸድ ውስጥ አለ ወይ ፈጣሪ? አይ የለም ይሏቸዋል እኮ። ከሌለ ታዲያ አለ የምትሉት በምንድን ነው ስትታቸው፣ አይ በእንትኑ ነው በአትሪቢዩቱ ነው ይለዋል። በኋላ ላይ ቴዎሎጂያን ማለት ነው። አትሪቢዩቱ ማለት በማየት በመስማትና በማወቅና በሁሉን ቻይነት አትሪቢዩቱን ነው እንትን የሚለው። ይሄን እኛም እኮ እንቀበላለን፣ ምንም ችግር የለውም። አላህ ከኛ ጋር ነው እንላለን እኮ አይደል? ከኛ ጋር ነው እንላለን። ያያል፣ ይሰማል፣ ሁሉን ቻይ ነው፣ ሁሉን ነገር ያደርጋል። ፍጥረትን አጠቃላይ ከፍጥረት በላይ ሆኖ ፍጥረትን መቆጣጠር ይችላል ራሱ ማለት ነው። ሁሉን ያካበበ ነው። በጊዜና ቦታን በእውቀቱ በማየቱ በሲፋው በአጠቃላይ ያካበበ ነው። ይሄ እንትን አለው ትራንስደንት ጋር ብለን ነው ኢማነንስ የምንቀበለውም እኛም እንደዛው ነው። ምንም እንትን የለውም ቴዎሎጂካሊ ማለት ነው። እና እሱን ያልተረዱት ራሱ ማለት ነው። አንዳንድ ቦታ ላይ ግን አንዳንድ ክርስቲያኖች ለምሳሌ ጆቫ ዊትነሶች የሚባሉት እግዚአብሔርን በሰማይ አባታቸው ነው በሰማይ የምትኖር አማርኛው በሰማያት ነው የሚለው እንግሊዝኛው በሰማይ ግሪከኛው በሰማይ በሲንጉላር ነው። በሰማይ ውስጥ ብሎ ነው የሚያስቀምጠው። በሰማይ ውስጥ የምትኖር ብሎ ነው የሚያስቀምጠው። በምድር ላይ ደግሞ በመንፈሱ ይኖራል ብሎ ነው የሚያምኑት። በአካል ግን ሰማይ ውስጥ ነው አለው ብሎ የሚያምኑት እንደዛ የሚያምኑ አሉ ማቃቸው ራሱ ማለት ነው። ያ ግን ትክክል አይደለም። ትክክለኛው ግን የነበረው የክርስቲያኒቲ እና የአይሁድ ስቲል ነው አቂዳቸው እንደዛ ነው። ከፍጥረት በላይ ነው ብለው ነው የሚያምኑት እነሱም ማለት ነው አይሁዲያኖች ማለት ነው። እና ከነሱ ጋር ካለው ማለት ስኮላሪስቲክ እና ሞር አካዳሚክ በሆነ ዲስከሽን ላይ እንደዛ ነው። ግን ዝም ብሎ ይሄ ድድ ማስጫ ላይ ያለው ክርስቲያን መጥቶ አላህ እንዴት በሁሉም ቦታ አይገኝም ይልሃል ማለት በሁሉም ቦታ ማለት ምን ማለት ነው? በምንድን ነው ራሱ በምንነት ነው ወይስ በማንነት ነው ወይስ በባህሪያት ነው ወይስ በምንድን ነው ብለህ ስትለው አያውቀውም ራሱ። ኤሰንስ ኤንድ ኢነርጂ ዲስቲንክሽን ብላችሁ ጎግል ላይ ብትገቡ ቴዎሎጂያቸውን ታላችሁ ማለት ነው። ትንሽ ካቶሊክ ነው ከሙተዚላዎች ጋር የሚመሳሰል አትሪቢዩት የለውም ብለው ይላሉ፣ ያራቁታሉ ባህሪያቱ ማለት ነው ካቶሊኮች። በተረፈ ኤስተርን ኦርቶዶክስ እና ኦሪየንታል ኦርቶዶክሶች ግን ያላቸው አቋም እንደዛ ነው ራሱ ማለት ነው። አትሪቢዩት አለው ብለው ያምናሉ። አላህ አዋቂ እንጂ እውቀት አይደለም፣ እውቀት የለውም። አላህ ንጉስ እንጂ ንግስና የለውም። አላህ መሐሪ እንጂ ምህረት የለውም። በቃ እንደዚህ አይነት ነገሮች ያላቸው አላህ ያያል እንጂ ማየት የሚባል ባህሪ የለውም። አላህ ይሰማል እንጂ መስማት፣ አላህ ይናገራል እንጂ ንግግር የሚባል ባህሪ የለውም ብሎ የሚያምኑት ካቶሊኮችና ሙተዚላዎች ናቸው። እንዲህ አይነት ነገሮች አሉባቸው ማለት ነው። ሰፊ የሆነ ጥናት የሚፈልግ ነገር ነው የምታነሱት። እኔ እናንተ ፊት የምር ለመናገር
በዚህ ደረጃ እንደዚህ ቆሜ ማውራቴ ደግሞ እናንተ ጠያቂዎች ሆናችሁ እኔ መላሽ በመሆኔ በጣም ትልቅ ነገር ነው እየተሰማኝ ያለው ማለት ነውና ልክ አይደለም ብዬ ነው ማምነው። አይ ቲንክ ከኔ በቂ የሆነ መልስ፣ በቂ የሆነ ማብራሪያ፣ በቂ የሆነ እውቀት ታገኛላችሁ ብዬ አላምንም። ግን እንዲሁ ኮምፓራቲቭ ሪሊጅን ላይ ካለው አንፃር እንዲሁ ለራፍ ማስታገሻ በወበር ለቀምሻ ያክል ከብዙ በጥቂቱ በአንድ አረፍተ ነገር ይህን ይመስላል ኡስታዝ። ጀዛከላሁ ኸይር ነው ባረከላሁ ፊክ። እሺ ጠይቅ ወንድማችን። እሺ ኸይር ኡስታዝ ወሂድ በባለፈው የሆነ ንጽጽር ቤት ምናምን ሰምቼ ነበርና በመጀመሪያ መርየም እና ማርያም አይገናኝም እንደዛ ብላችሁ አታውሩ፣ የእናንተ መርየም ሌላ ናት የኛ ማርያም ሌላ ናት ይላል። ቀጥሎ ደግሞ ሙስሊሞች ዘንዳ ማርያም የምትባለው ወይም መርየም ነው እነሱ የሚሉት መጥፎ ባህሪ ያላት የምትሽኮረመም ብሎ በእንግሊዘኛው ምናምን ነበርና እንደውም ከነሱ አዳማጭ ሆነ ክርስቲያኗ እሱ ያኒ የምትሽኮረመም ማለት ያኒ ወንዶችን ምትባልግ ለማለት ነው የሚል ነገር አስቀምጦ አይ ምሽኮረመም ማለት እንደዛ አይደለም ያለች ሊናስ ከዚህ በላይ ማውራት አልችልም። ከዛ በኋላ ከዚህ በላይ ማውራት አልችልም እና እንደዛ አይደለም ከቁርአን ነው ከየና ያገኘው ምናምን ብየው ነበርና የሱረቱል መርየም ላይ ወጥቷል። በቃ ከዚህ በላይ ማውራት አልችልም ብሎሃልና ኢንሻአላህ የንጽር ቤቶች ሄደ ተጠይቃለህ። ጥያቄ ወደ ቤቱ ርዕስ እንመለስ መሰለኝ። እሺ ወደ ቤቱ ርዕስ እንመለስ። ደግሞ ሌላ እንትን እንጠቁማቸዋለን በአህባሽ ዙሪያ ላይና ያው ሙራድ ኢንሻአላህ እንትን ይለዋል። አህባሾች አሁን ላይ ምን አምጥተዋል? ያኔ አንዱ እየጠየቀ ነበርና አላህ መውጁዱን ቢላ መካን የሚለውን ከቁርአን እስኪ ወይም ከሐዲስ አምጣልኝ ቃል በቃልና ብሎት ነበርና ያስረዳበት መንገድ በቃ የሌለ ነው። ያኔ አላህ መውጁድ ነው ማን ነው አላህ ግኝ ነው መጀመሪያ የተገኘ ነው ወይስ አይደለም የሚል ይሄን አስይዞ ከዚህ የተነሳ ነው አላህ መውጁዱን የምንለው የተገኘ ስለሆነ መጀመሪያ ማን ምንም ነገር ሳይኖር የሚል አንስቶ ነው እንትን ያለውና ቢላ መካን የሚለውንም እንደዚሁ አላህ ቦታ አይፈልግምና ለዛ ነው ትርጉም የሰጠነው እንጂ ቃል በቃል ግዴታ ከቁርአን መምጣት የለበትም ብሎ ይመለሳል። ከዛ በኋላ ኢነላህ ዐለል ዐርሽ ኢስተዋ የሚለው ይሄን ትርጉም ላይ ቃል በቃል አለው። አሁን ተረጎመለት ማለት ይሄንኛው እየነገረው ትክክል ነው አለውና ዐለል ዐርሽ ኢስተዋ ማለት ምን ማለት ነው? ዐላ ማለት ምን ማለት ነው? ከላይ ኢስተዋ እንደዚህ ከላይ እንደዚህ ተስተካከለና የሚለውን ይሄን አምናለሁ አለ። ዐላ ኢርተፈዐ ወይም ደግሞ ሌሎቹ እንደሚያስቀምጡት እንደዛ አይነት ነገር አስቀመጠለትና የኛ ይሄን ሳይሆን ያ ዐላ የተባለው አላህ ነው ወይስ ምኑ ነው የሚለውን ነገር ነው የምትጠይቀን። ይሄን ማኛ ምናምናለን አለ። አሁን በፊት እንደዛ አይኑም ነበረ፣ ግን ዐላ የሚለው ኢርተፈዐ የሚለውን እሱ እናምናለን። ነገር ግን ያ ምንድነው ስለሆነ የሚለውን በእንትኑ ሐሳቡ ግልጽ ነው። ሙሪ ተረተራ ሐሳቡ አንድ አይነት አንተዋልና በጣም ሰፊ ስለሆነ ኢንሻአላህ አንዱን ልመልስልና ቀጣዩ ጋር ብንሄድ ሰፋ ያለ ስለሆነ ትንሽ ማብራሪያ ስለሚፈልግም አንዱን ስንመልስልክ ሌላው እንትን እንዳይረሳና በኋላም እንዳናስቸግር በዚህ አጋጣሚ የጀማዓት الخير አብዛኛ ኪታቦቹን ኡስታዞቹ የሚጠቅሱት ኪታቦች አስቀምጬላችኋለሁ ባዩ ላይ ገብታችሁ ፕሮፋይል ያለ ቴሌግራም ላይ ያለ በፒዲኤፍ መልኩ ነው። አብዛኛ ኪታቦች ኢንሻአላህ እዛ ነው ያለ እዛ ነው የምታገኙት። ጥያቄ ካላችሁ ደግሞ አንድ ቁጥር ላኩ ኢንሻአላህ። ኢንጂነር አለ ኡስታዞች አሉ ኢንሻአላህ። ተፈضل አፎ በሪኝ አብሽር። አላህ አስለን መውጁድ የሚለውን ቃል ለአላህ መጠቀምን በተመለከተ በራሱ አንድ ጥያቄ ነው። ለአላህ መውጁድ የሚለውን ቃል መጠቀም ምክንያቱም አላህ የትኛውም የቁርአን አያ ራሱ መውጁድ ብሎ አልጠቀሰም። የትኛውም ቦታ ላይ ነብዩም አለይሂ ሰላቱ ወሰለም አላህን አንድም ሐዲስ ላይ አንድም ቦታ ላይ አላህን መውጁድ ብሎ አልጠቀሱት። ምክንያቱም መውጁድ ማለት ፊ ሉገት العرب በአረብ አላህ ሱብሓነሁ ወተዓላ ስሞቹ ከስሞቹ ውስጥ ዋጂድ ነው አስገኝ ማለት ነው። ሁሉን ነገር የሚያስገኝ ዋጂድ መውጁድ ሲሉት እንደ ግኝ ያደረጉት። ታዲያ እሺ መውጁድ ከሆነ ዋጂዱ ማን ነው ብለን ምን ልናረጋቸው እንችላለን? ኢልዛም ልናረጋቸው እንችላለን እቺን ቃል መጠቀማቸው በራሱ። ግን ከፈለጉበት ማዕና እንሂድላቸው ችግር የለም። የፈለጉበት ማዕና ምንድነው? ያው አላህ ያለ ነው ያለ ቦታ ያለ ነው እንደማለት ነው የፈለጉት ብለን እንሂድ ችግር የለም። እንደዛ እንኳን ብንሄድ
አይ አላሁ መውጁዱን ቢላ መካን የሚለው ቃል በቃል ሊኖር ተገቢ አይደለም። እኛ በቃ አንደኛ ከቦታ አይፈልግም። ስለዚህ ከቦታ ስለማይፈልግ ቢላ መካን ብለናል። ያለ ስለሆነ ደግሞ መውጁድ ብለናል። ኦኬ ይህንን ቀምመው እነሱ ያመጡትን ነገር እነሱ ከአላህ ይበልጥ ለኛ ሊያስረዱን ፈልገው ነው። አላሁ መውጁዱን ቢላ መካን የሚለው ከአላህ ይበልጥ እነሱ ለኛ ሊያስረዱን ነው። እሺ ከነብዩ አለይሂ ሰላቱ ወሰላም በላይ ሊያስረዱን ፈልጉ እነሱ ቀምመው አምጥተው ያውም አቂዳ ያውም ሌላውም የሚያስከፍሩበት ርዕስ ልብ በሉ። ይሄን ያላለ ካፊር ነው እያሉ ከአላህና ከመልእክተኛው በልጠው ተሽለው እነሱ ቀምመው አመጡልን። ተመልከቱ። በነገራችን ላይ አላሁ መውጁዱን ቢላ መካን የምትለው ቃል ማብራሪያ ትፈልጋለች። ይህን አላሁ መውጁዱን ቢላ መካን ሲሏችሁ ይህን የምትለው ጂሃን ነፊ ለማድረግ ነው በሉት። አቅጣጫ ነፊ ለማድረግ ወይ ደግሞ አላህ ከአርሽ በላይ መሆኑን ለማውገዝ ከሆነ ያኔ ነው የምንቃወመው እኛ። በነገራችን ላይ አይ እኔ አላህ ከቦታም ሳይፈልግ ከምንም ሳይፈልግ አላህ ከአርሹ በላይ ሆኗል ካለ ማሻአላህ هذا عقيدتنا አላህ ከቦታም ከማንም ሳይፈልግ አላህ ከአርሹ በላይ ከፍ ብሏል ከአርሹ በላይ ነው ያለው ብሎ ካመነ ፍጡራን ጣራ አርሽ ስለሆነ ማለት ነው ግዙፉ ፍጡር። ይሄ አቂዳችን ነው የኛ አህለ ሱና ሰላም እንኳን በደና መጣህ ነው የምንለው። ነገር ግን እቺ መውጁዱን ቢላ መካን የምትለው ስትታይ በጣም ታምራለች። የወርቃማ ቀለም የተቀባች ውስጧ ግን ሌላ መጥፎ መርዛማ ማዕና ስለያዘች ነው የምንቃወማት። ይሄ መርዛማ ማዕና የትኛው ናት? ለአላህ አቅጣጫ ነፊ ማድረግ ወይ ደግሞ ከአርሽ በላይ መሆኑንም ማውገዝ። በቀኝም የለም ከአርሽ በላይም የለም በፊትም የለም የሚለው ማምጣት። ስለዚህ በጥቅሉ ምን ልልህ ነው የምፈልገው መሰለህ እኛ አላህ መውጁድ ስለሆነ መውጁድ ብለናል። ከቦታ ስለማይፈልግ ቢላ መካን ብለን ቀምመን ያመጣ ነው ካለ ማሻአላህ ዋና እዚህ ጋር ነው በቃ የምትይዘው አንተ። ስለዚህ አንተ ቀምመህ ነው እንጂ ያመጣው ቁርአን ላይ የለም አይደል ትለዋለህ። አዎ ካለ ጀዛከላህ በቃ ራስህ ቀምመህ ያመጣው እንጂ ቁርአን ላይ ያለመኖሩን ነው የምንፈልገኛ። ተረዳኸኝ አይደል? እዚህ ጋር ኢልዛም ታደርገዋለህ ማለት ነው። አሁንም ቢሆን ዛሬም ነገም ሁሌ አላሁ መውጁዱን ቢላ መካን የሚል አንድ እንኳን ሊያሳዩን አይችሉም ነው ምልክ አንድ አይ እኛ ከቦታም ስለማይፈልግ እንደዚህ ብለናል ከእንደዚህም ስለማይፈልግ እንደዚህ ከሆነ የራሳቸው ትግል ነው። አየህ የራሳቸው የትግል ውጤት ነው የራሳቸው የምርመራ ውጤት እንጂ አስል ያለው ቁርአን ሐዲስ መረጃ ያለው ነገር አይደለም። እኛ ግን ያው ቁርአን ሐዲስ ሰለፎች ሄዱበትን መንገድ እያሳየናቸው። እሺ ቁርአንና ሐዲስን እናንተ ከሰለፎች በላይ ተረዳችሁ? እናንተ ከሰለፎች በላይ ቁርአን ሐዲስን ተረዳችሁ? ከነዛ ከብርቅዬ ትውልድ አይ እነሱ ከኛ የተሻለ አረዳድ ነበራቸው ካላችሁ የቱ ጋር ነው እነሱ መውጁዱን ቢላ መካን ያሉት? ሀታ እዛ ጋር ጀህሚዮች ሲያስቸግሯቸው ሰለፎችን አላህ ሁሉም ቦታ ነው ያለው ሲሉ ሰለፎች ምንድን ነበር ብለው ሲሟገታቸው የነበሩት? ሹፉ ጀህሚዮች አላህ ሁሉም ቦታ ነው ያለው ብለው ሲሟገቱ ሰለፎቹ ምንድን ነው ያሏቸው? ልብ በሉ። አላህ መውጁዱን ቢላ መካን ብለው ሰለፎች ሲታገሏቸው የነበረው ላ አይደለም። ምን ሲሏቸው ነበር? ከአርሽ በላይ ነው ጌታችን ነበር ሲሉ ነበር። ጀህሚዮች አላህ ሁሉም ቦታ ነው ያሉት በምኑ ነው? በዛቱ ነው በማን ነው? ሰለፎችስ ላ አላህ ከአርሽ በላይ ነው ብለው ነበር ሲሟገታቸው የነበሩት። ይሄ ትልቅ ሁጃ ነው እነሱ ላይ شفت كيف عرفت? ስለዚህ እናንተ ከሰለፎች ይበልጥ ማብራራት ትችላችሁ ነው ወይ ይሄንን ቃይዳ ቀማችሁ ያመጣችሁት? ማን ነው ይሄን ከሊማ የተናገረ ለመጀመሪያ ጊዜ? ብዙ ጥያቄ ይመጣባችኋል። ስለዚህ ይሄ እንዲህ ሳይሆን ነው ስለዚህ እንዲህ ሲሆን ነው ቁርአን ላይ የለም ካለ ማሻአላህ በቃ ይሄንን ነው የምንፈልግ። ቁርአን ላይ አለመኖሩ ማመኑ ሐዲስም ላይ አለመኖሩ ማመኑ። አሁን ይሄን ሳያምኑ ሲቀሩ ነው ጭቅጭቅ ውስጥ ምንገባ ማለት ነው። ግልጽ ነው። አይ ቁርአን ላይ አለ ይላል አንተ ክፈት ብለህ ጭቅጭቅ ውስጥ ትገባለህ እንጂ የለም ቁርአን ላይ ቢሉ በቃ ጨረስን እኮ 4 ነጥብ ጀዛከላህ። ቁርአን ላይ ሌላ አቂዳ ይዘው እንደመጡ አወቀን እና ይሄ ነው ከዛ አንፃር ነውና ባረከላሁ ፊክ። ከመጀመሪያው ራሱ አላሁ መውጁዱን ሲሏችሁ እቺ መውጁድ የምትለው ቃል እስኪ ቁርአን ላይ የቱ ጋር የተገለጸው አላህ መውጁድ ተብሎ ራሱን አላህ የቱ ጋር ነው መውጁድ ብሎ የገለጸው? ለምን ለኩል መውጁድ ለሁ ዋጅድ ብለን ቃይዳ ይዘን ብንመጣ መውጁድ ግኝ ለሆነ ሁሉ አስገኛለሁ። ስለዚህ አላህ መውጁድ ስትል ምን ማለት ነው ብንለው አይመጣም፣ አንድ መረጃ አይመጣም። ቁርአን ላይ ሐዲስ ላይ አላህ ራሱ መውጁድ ብሎ የገለጸበት አንፃር ለምን እና ጥንቃቄ ማድረግ ያስፈልጋል። ከዛ አንፃር ነው ነገራቶችን የምናየው። ዋናው ቁርአን ላይ አለመኖሩ ማመኑ ነው፣ ቀመሙ እንዳመጣው ማመኑ ነው። ስለዚህ ይሄ የቀመመው ቅመም እኛ ትክክለኛ አቀማም አይደለም የቀመምከው ነው የምንለው። ትክክለኛ ቅመም አልተጠቀምክም ነው ይሄ ነው። ባረከላሁ ፊክ። እኔ ጋር ያለው ሼክ ሁሳማ ኢንሻአላህ ምናልባት እሱ የሚጨምርልህ ነገር ይኖራል። ሼክ ሁሳማ ይጨምርልህና ኢንሻአላህ ሌላውን ጥያቄን ትቀጥላለህ። ቀጥሉ ሼክ ሁሳማ። መግባት የሚፈልግ አንድ ቁጥር ይላክ ጥያቄ ካለው ሼክ ሁሳማ ተመቸው